እፎይ የተናገረውን በኡስታዙ አንደበት ትሰሙታላችሁ። ከዛ እፎይ ምን እያለን ነው የሚለውን አንደርስታንድ ማድረግ ከቻላችሁ ሜቢ ማለት ነው። እስኪ ጆሮአችሁንም ልባችሁንም ከፍታችሁ ስሙት ኡስታዙን። እንግዲህ ወንድማችን ምን ብሎታል እፎይ ያለውን እንዳትረሱ፣ እሱም በጭንቅላታችሁ ያዙ። ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻው እቺ ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይሄንን እንድንከታተል ታዘናል እንዴ? ምን ሳገባንና ነው? ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፊ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። ቤርጎ ሲገባ አንድ በሉ ቢያይ ዝሙት ሰርቷል ብሎ መመስከር አይችልም። አንድ እንደ ሸሪዓው ራሱ 80 ግርፋት ነው። ልቷ ውስጥ ሲገባ ሁለቱን ማየት አለበት። ቀጥል እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳን ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ያለው አልተሳካም። ምንድነው እንተ ምስክር ያዘው ብልቱን አውጥቶ ብልቱ አለ ሊያስገባ ሲል አልሰራ እስካለው አልዘሞቱም። የግዴታ ምን መሆን አለበት? ሲገባ ውስጥ ሲገባ ማየት አለበት። ለምን ወጣ? ተመለስ። ምን መሆን አለበት? ብልቱ አለ ሲያደርግ ካልገባም አልዘሞተም። የግዴታ ብልቷ ውስጥ ሲገባ ማየት አለበት። ቀጥል። ያ ኡስታዙ እነዚህን አርጊመንቶች እንግዲህ ለፋላሲ ነው ጎትቶ ይዞ መጥቶ አስረድቶ እዚች ጋር ራሱ ኡስታዙ ይመልሰዋል። ስሙት። ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ ይችላል? የግዴታ መሆን አለበት። በአይኑ መርፌና ክር ሁለቱ ሆነው ማየት አለበት። ምን መሆን አለበት? መርፌና ክር ሆነው ማየት አለበት። እንደ እስልምና በዝሙት ላይ ምስክር ስንት ነው የሚያስፈልገው? ከ3 በላይ። 3 በቂ ነው? ከ3 በላይ። ከ3 በላይ ስትይ 3ስ በቂ ነው ወይ? ከ3 በታች መሆን የለበትም። ከሱ በላይ ፈቀደው ችግር የለውም። 3ስ? ከ3 በላይ። ኦኬ፣ ከ3 በላይ 4 ሴቶች መመስከር ይችላሉ? 4 ሴቶች ምስክር መሆን ይችላሉ? ከ3 በላይ እኮ ከ3 በላይ ምን 4 ሴቶች ምስክር መሆን ይችላሉ ወይ? ይችላሉ። ማስረጃ። ምክንያቱም በምስክርነት ላይ ሴት ግማሽ ነች። 4 ሴቶች ለምሳሌ በግማሽ እንኳን በዚህኛው ላይ አይቻልም። እንደው ይቻላል ብለን አፌርም ብናደርግ እንኳን 2 ሴቶች እንደ አንድ ወንድ ነው የሚቆጠሩት፣ 2 ወንድ ነው የሚሆኑት። እንደው ብናጸድቃቸው ራሱ ማለት ነው። 4 ሴቶች ይቻላሉ። ማን ነው ያለው? ሴት ልጅ ግማሽ ናት። ማን አለ? ነብይሽ ነው ያለው። ሴት ልጅ ግማሽ ናት። ማን ነው ያለው? ሴት ልጅ ግማሽ ናት። ማን ነው ያለው? ሴት ልጅ አቅሮሳ ተልቋታል እስልምና። ማን ነው ሴት ልጅ ግማሽ ያለው? መረጃ ማጣለና ግማሽ ናት የሚለው በእናንተ ዘመን የምትታረደው ሴት ልጅ እኮ በእስልምና ነው የተከበረችው። በእስልምና ነው እኩል የሆነችው። የቱ ላይ ነው ሴት ልጅ ያነሰችው? ግማሽ የሆነችው የቱ ላይ ነው? ቆይስ ያውጣል እንጂ ግማሽ መሆኗን። ኧረ በእናታችሁ ቆይ ተረጋጉ። ቆይ በምስክርነት ሴት ልጅ የወንድ እኩል ነች ወይንስ ግማሽ ነች? መልሽ። አላህ የፈጠረው ሰው በሙሉ እኩል ነው። እርግጠኛ ነሽ? ቴንኪው። አላህ የፈጠረው ሰው ሁሉ እኛም እናምናለን። አስቡናላህ። ቴንኪው። የክርስትናና አይዲዮሎጂ አስተምሮ እሳቤ ስለያሽ እኛ የምንለው ሰው ሁሉ እኔ ከክርስትና ምንም ነገር ምን ፍቅርን አላመልክም። አንድ አላህን ነው የማመልከው። በፍጹም እኔ ክርስቲያን ጋር ምንም ነገር የምወዳደርበት የእናንተን ማሳብ የምከተለው ሰው አይደለሁም።
አንብቢ። ሴት ልጅ እኩል ላይ ከወንድ ጋር በምስክርነት ላይ በፍጹም ግማሽ አይደለችም ብላናል እህታችን። ጓሄድ ሀስቡን በምስክርነት አላልኩም እኔ እኩል ናት ነው ያልኩ። አንብቢ። እኩል አይደለሽም፣ በቁርአንሽም እኩል አይደለሽም። ከፊሉን በከፊሉ ላይ ያበላልጧል አላህ ይላል። ይሄም ወንዶች ለሴቶቻቸው ገንዘብም ስለሚሰጡ የበላይ ናቸው ብሏል። እኩል አይደለሽም። አሁን አዲሱን አንብቢ ቅድሚያ። አንተ ለምታወራው ነገር መጀመሪያ ማስረጃ ስጥ። ገንዘብ ስለምትሰጥ ሴት ልጅ ናት የሚልበት ቦታ ላይ ቅድሚያ ይሄን አንብቢ። ሴት ልጅ ገንዘብ ስለምትቀበል ከወንድ ልጅ በታች ናት የሚለውን አቅርብ። ቅድሚያ የአይምሮ ግማሽ ከኔ ለመሆንሽ ይሄን አንብቢ። አማርኛ አርግላት፣ ምናልባት አማርኛ አርጉላት። አይደለም እሱ ያቅርብልኝ መጀመሪያ። ሴት ልጅ ገንዘብ ስለሚሰጣት ከወንድ በታች ናት የሚለውን ያቅርብልኝ። ቅድሚያ የተናገርኩትን አቀረብኩልሽ፣ እሱን አቀርብልሻለሁ። በየትኛውም አታመልጭኝም። አይዞሽ፣ እሱን አቅርብ መጀመሪያ፣ እሱን አቅርብ። አንተ መምህሩ ነህ። ይሄንን የሚያክል ህዝብ ከስራ አስቀምጠህ እንትን አትበል። በቃ ትክክለኛውን አንተ ሴት ልጅ ገንዘብ ስለሚሰጣት ከወንድ ልጅ በታች ናት ብሎ ቁርአን ያስቀመጠበትን ቦታ ተናገር። እንዳስበለጠሽ ገንዘብ ስለሚሰጥሽ እሱ የበላይ እንደሆነ በላጭ እንደሆነ አሳይሻለሁ። ቅድሚያ እሱንም ለመረዳት አይምሮ ያስፈልጋል። የበላይ ነኝ የበታች ነኝ የሚለውን ለመረዳት አይምሮ ያስፈልጋል። ክሪቲካል ቲንከር መሆን አለብሽ። የሰው ልጅ አይምሮ ቢኖረው የሌላ ሰው ፈጣሪ እያጣጣለ ስለዚህ ይበልጠኛል አይበልጠኝም፣ ገንዘብ ስለሰጠኝ እሱ የበላይ ይሆናል በላጭ ይሆናል የሚለውን ለመረዳት አይምሮ ያስፈልጋል። በአይምሮ ደግሞ ምን ይልሻል? ከግማሽ ፕሊዝ አንብበው ቃል አንዴ ሴጣን ብዙ ተከታይ ስላለው ምን ሰዋት አንዴ ነበብ ወጣች። ምን ያህል እንግዲህ በእኔ ሙሉ ነኝ ብላ ነበር የተናገረችው። ነገር ግን እስልምናዋ ጎደሎ አድርጓታል። ሙስሊም ሴቶች ይህንን ማዳመጥ አይፈልጉም። ቡሃሪ 2658 ላይ አቡ ሰይድ አልኩድሪ እንደተረከው ይልና ፕሮፌት ሴድ ነቢዩ እንደዚህ ብለዋል፣ ኢዝንት ዘ ዊትነስ ኦፍ ኤ ውመን ኢኳል ቱ ሃፍ ኦፍ ዛት ኦፍ ኤ ማን፣ የሴት ልጅ ምስክርነት ከወንድ ግማሽ አይደለምን ብሎ ነቢዩ ተናገረ። ሴቶቹም አዎ አሉ። ደግሞ he said this is because of the deficiency of a woman's mind፣ ይህ ከሴቶች አይምሮ ጉድለት የተነሳ ነው ግማሽ ሆንሹ። ስለዚህ አይምሮ ግማሽ አይደለሁም አለች። ቅድም በምስክርነት ላይ ግማሽ አይደለሁም አለች። ነብይሽ ነው ያለው። ገንዘብ ስለሚሰጥ ደግሞ ወንዴ በላይ አይደለም አለች። ሱራ 4:34 አንዴ ቼክ አድርገው። ቁርአንሽ ነው ያለው። ገንዘብ ስለሚሰጥሽ ባልሽ የበላይ ነው። ኡስታዝ ሰይድ ደስታ ለምን አወረድከኝ? እፎይ ከአንዴ ቅድም ስገባ ለምን አወረድከኝ? ይሄው ማንም ፈራኛል አይደል? በጣም ነው ፈርቻለሁ። አንዴ ገንዘብ ስለሚሰጥ የበላይ ነው የሚለውን ማድረጃ ብላናለች። ሂሮ ይገው ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ ከፊሉን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ቴንኪው። ወንዶች ለሴቶች ገንዘብ ስለሚሰጡ ከፊሉን በከፊል አብልጧል። ይሄም ወንዶች ገንዘብ ስለሚሰጡ በላጭ ናቸው። ገንዘብ ስለሚሰጥ የበላይ የተባለበት የቱ ጋ ነው? ካሞን ያው ቁርአንሽ አንብቢው። ይሄንን ያለው ማለት ነው። ይሄንን ያለው አነበብከው እኮ ሰማሁህ። ይሄንን ያለው ለምን እንደሆነ ታውቃለህ? ሴት ባልና ሚስት ስትኖር ባል የበላይ ነው። እኔ በምንም አልጠየኩሽም። ለምንድን ነው ብዬ አልጠየኩሽም። ቅድም ያልኩት ምንድን ነው? ወንዶች እና ለምን እንዳወራው ቁርአኑ ለምን እንዳወራ ሳታይ ነው እንዴ? ሲጀምር ፕሊዝ በቃ ከሰሮ ነች ተማሪ። በዚህ መጣ ደንቆሮ ከሆንሽማ ካለማትሻይ ከሆነ ማሜ ቀጥል። ቅድሚያ የለም ብላ ነበር። አሁን ደግሞ ምን ብላ መጣች? ይህንን ያለበት ምክንያት ባል ስለሆነ ባልና ሚስት ሲሆን አለች። ቅድም ወንዶች ለሴቶች ገንዘብ ስለሚሰጡ የበላይ ናቸው ሚል የለም ብላ ነበር። አንደኛ። ሁለተኛ በምስክርነት ላይ የወንድ ግማሽ ነች ስትባል ኖ የለም ብላ ነበር። ሲመጣ መረጃ ደግሞ ይሄ ለማለት እኮ የተፈለገው ምናምን ድንቁርና ውስጥ አትግቡ። እንደዚህ ከስራ ያላችሁ ሙስሊሞች እህት ወንድሞቼ፣ ሙስሊሞች በጣም ነው የምወዳችሁ፣ ግን ከእንደዚህ አይነት ድንቁርና ውስጥ ራሳችሁን አስመልጡ። እለት ብዙ ሙስሊም ማለት ነው ፈጠራ ሁሉ ቢዲያ ነው የሚለው ውድቀት አደርግና
አዲስ ፈጠራን መሰረት አድርገህ 4 ምስክር ግዴታ ነው። 4 ሰዎች ሊትራሊ ወንዶች አሁን ሴቶች ሳይሆኑ ያስፈልጋሉ የተባለው ኖ አንዲትም ሴት ካሜራ አንስታ ፎቶ አንስታ በእሷ ምስክር ይቻላል እያልከኝ ነው? ይቻላል። ቢዳ የሚባለው እኮ ቢዳ ተብሎ ቢዳቱል ሐሰና ይባላል። እስቲ ማስረጃ ስጠኝ አሁን በዚህ ጉዳይ ላይ በዛ ይቻላል የሚል ማስረጃ ስጠኝ። ማስረጃ እኮ ስጠኝ። ምን የሚለው አሁን ይቻላል ለሚለው ማስረጃ በስልክ ማሳየት ይቻላል ለሚለው 4 ሰው ምስክር አያስፈልግም። ካሜራ ካለው በቃ አንድ ሰው እንትን ማለት ይችላል የሚለው ይሄ እኮ ምን ማስረጃ ምን ያስፈልገዋል? እኮ ማየት አይደል? ለምሳሌ የነዛ 4 ሰዎች አንድ አዳምጠኛ አይታ ምን ነው ከዛ አንተ ደግሞ ቪዲዮ ካለ ወይ ካሜራው ካለ ከራሳሳየው ማስረጃ ስተኛ ማስረጃ የትኛው አስተምሮ ላይ ነው እንደዛ ይቻላል ብለው የትኛው ማለት የትኛው ሙፈሲራቸው እንደዛ ያለው ነው? ያንተ ከራስ ነው። እኔ እየሰማሁ ያለሁት ፐርሰናሊ ከአንተ ነው። ገና ይሄን እየሰማሁ ያለሁት ኢቨን ፎቶ መውጣት ራሱ አይቻልም እንደስምና እስከማውቀው ድረስ እንኳን ፎቶ ሰዎችን ማንሳት ያነሳው ራሱ ኃጢአት ይሆንበታል የሚል እንትን ስላለ ማለት ነው። ምስክርነት ብዙ ስላለው ይሄ ችግር የለውም። ማስረጃ ይኖራል ወይስ አንተን ከራስ ነው እያወራ ያለው? ቆይ ስማ፣ እኔ እኮ እያልኩ ያለሁት ለማየት ነው። እዚህ ጋር ምን ማስረጃ ያስፈልጋል? አላህ 4 ሰው ማየት አለበት አለ። ኦኬ በቃ እሺ ሚዩት አድርገን አንዴ። ኢብኑ ተይሚያ ምናልባት ቃል ቴሌግራም ላይ ሊንክ ይላልው እዛ ላይ ከቼክ አድርገው እስኪ። አይቻልም፣ በነገራችን ላይ ማስረጃ ማምጣት አችልም አንደኛ፣ ሁለተኛ ግን አይቻልም። ፈትዋ ሰጪዎቹም ይሄንን ስለተናገሩ ማለት ነው። ያ ካሊድ እኮ የራሱን አስተምሮ ነው የሚያውቀው። ኢብኑ ተይሚያን አስቀምጦ ኢብኑ ተይሚያም አይፈቅደውም። የትኞቹም ሙፈሲሮች አይቀበሉትም። እንደ እንትን ሊመጣ ይችላል። ነሰሰርሊ ግን 4 መምጣት አለበት። አይቀበሉትም። ተቀባይነት የለውም። ቪዲዮ ብታደርግ ፎቶ ብታደርግ 4 ሰዎች ወንዶች መጥተው እስካልመሰከሩ ድረስ ሸሪያውን ስለማያውቀው ይመስለኛል። ቢያውቀውም ዝም ብሎ ነው የሚያወራው። የራሱን ተቀባይነት የለውም። ሜኖ ሳንብበው ክርስቲያን ቀጥል። ያ ከላይ ጥያቄውን አድርገው ቃል ምን እንደሚል መጀመሪያ ከላይ I know that in the past if someone has committed adultery they had to bring 4 witness። ባለፈው ጊዜ በፊት ማለት ነው በድሮ 4 ምስክሮች ያስፈልጋሉ ለፎርኒኬሽን። My question is can we prove that today by using latest scientific methods as the DNA test instead of bringing 4 witness? በአሁኑ ቴክኖሎጂ ደግሞ በዘመናዊ መንገድ ሳይንሳዊ መንገድ በዲኤንኤ ቴስት ማረጋገጥ ይቻላል ወይ ይላል። እንግዲህ የድሮ ኋላ ቀር ነው እያለ ነው ይሄ ጥያቄ። መልሱን ዝቅ አድርገው ምን እንደሚሉ ማለት ነው ሼፎቹ ምን ብለው እንደመለሱ። According to Islamic Sharia, zina can only be proven by clear evidence, namely the testimony of 4 trustworthy and sound witness who saw it actually happens, or by confession of guilty, or by women becoming pregnant. ዚና ፕሩቭ የሚሆነው በ4 ምስክሮች ብቻ ነው። እነዛም ደግሞ ታማኝ መሆን አለባቸው፣ ትክክለኛ ሰዎች መሆን አለባቸው ይላል። ከዛ ዝቅ ብሎ ምን ይላል? it cannot be proven by DNA testing ዝቅ አድርገው ቃል by DNA testing በዲኤንኤ ቴስት በፍጹም ፕሩቭ ማድረግ አይቻልም። or by using cameras and videos in the place of things mentioned above ከላይ ጠቀሱትን ውጪ በዲኤንኤም ሆነ በቪዲዮም ሆነ በካሜራ ፕሩቭ ማድረግ አይቻልም፣ መጠቀም አይቻልም። ይሄን ያለው ማንዱ ቴንክ ዩ ኤሬስ ምንድነው እሱ እንደ እስልምና ካሜራም ሆነ ቪዲዮ ተቀባይነት የላቸውም፣ ለምስክርነት አይውሉ። እንደ ህግ ለሀገር ህግ መረጃ ይውሉ ይችላሉ። እንደ እስልምና እንደ ሸሪያው ግን ተቀባይነት ዜሮ ነው። የፈለገ ቪዲዮ ቢኖር የፈለገ ካሜራ ቢኖር ሸሪያው እነኝን አይቀበላቸውም። ፎቶ አንስቻለሁ፣ ምስል አለኝ፣ ቪዲዮ አለኝ ብትል ተቀባይነት የላቸውም። ነሰሰርሊ የሚያስፈልገው ስንት ነው?
4 የሰው ምስክር። የሰው ምስክር እንዴት ነው የሚያየት ያለባቸው? 3ቱ መርፌና ክር ሲሆኑ አይተው፣ በደንብ አስተውሉ። 3ቱ መርፌና ክር ሲሆኑ አይተው፣ አንደኛው ግን ተቃቅፈው ራቁቶን ነው አይቻለው ቢል ተቀባይነት የለውም። የነኛ ውድቅ ሆነና ስንት ነው የሚገረፉት? ኢብኑ ተይሚያ ይህም ባለማድረጋቸው 80 ነው። ስንት ነው? 80 ተገርፈው ይለቀቃሉ ማለት ነው፣ ዋሽተዋል ተብለው። ነሰሰርሊ የመጡት 4ቱም ምን መመስከር አለባቸው? መርፌና ክር ሲሆኑ አይተናል ማለት አለባቸው። ሊትራሊ በአይናቸው ሲገባ ሲወጣ አይተናል ማለት አለባቸው። ኤልቢ እንኳን ደህና መጣ። እንኳን ደህና ቆይ። እስልምና ያለው አመለካከት ነው ዚና ላይ በጣም ከባድ ስለሆነ ነው እንደ አይነት ምንም ከባድ ማለት ነው። ስለከበደ ሳይሆን እንደዚህ አይነት ህግ ካሰጠህ እኮ እንደፈለገህ አድርግ ማለት እኮ ነው። ምክንያቱም 4 ምስክር መሐመድ እኮ ይህንን ያከበደው ሚስቱ አይሻ ዘሙታለች ስለተባለ አወጣ ወረደ እና ዘማዊን ዘማዊት ነው የሚያገባው የሚል ስላለ መሐመድም ዘማዊ ሊሆን ነው የሱ አባት ስለሆነ። ስለዚህ ይሄ ምስክር እንዳይመጣ ያዩት ሰዎች ሊትራሊ ሲገባና ሲወጣ አይደለም ያዩት። ስለዚህ እነሱን ምን አላቸው? እነሱን ለማስገረፍ መገለጥ መጣልኝ አለ። ከዛስ እንደዚህ አይነት ፍርድ ሰጣና 80 አስገረፋቸውና ምስክርነታቸው ተቀባይ እንዳይሆን አደረገ። ሚስቱን ለመከላከል ብሎ ያደረገው ህግ ነው። ኤኒዌይስ ኤልቢ ቀጥል። ለመሆኑ ለምን አንተ እንደህነት ለምን ሰውን አትጠይቅም? እናንተ ለምን ክርስቲያን አትሆኑም ብለህ ለምን ሰውን አትጠይቅም? ክርስቲያን ከማልሆንበት አንዱ እንደዚህ አይነት ተረት የአምላክ ቃል ሊሆን ስለማይችል ክርስቲያን ማትሆንበት ክርስቲያን ከማይኮንበት አንዱ ክርስቲያን ሰዎች ከማይሆኑበት አሚን ሙስሊሞች ውስጥ ማትሄድበት ክርስቲያን ውስጥ እስልምና ውስጥ የተቀመጥክበት እንደዚህ አይነት ተረት የእስልምና ሃይማኖት ለክርስቲያኖች ስለማይመች እዛ ተስማምቶ ግን ክርስቲያን ማትሆንበት ነው ያንተ ለአንተ ክርስቲያን ማትሆንበት ይሄ የአምላክ ቃል ነው ብለህ ነው ክርስቲያን አልሆንም ብለህ እንድታስብ ያደረገ የአምላክ ቃል ነው ብለህ የምታስበው 4 ሰዎች ብልቷ ሲያስገባ ይሄ የአምላክ ቃል ነው ብለህ ተቀመጥክ። ክርስቲያን ማትሆንበት ምክንያት እኔ ደግሞ ሙስሊም ማትሆንበት ምክንያት ይሄ የአምላክ ቃል አይደለም ብዬ ነው። አንተ ክርስቲያን ማትሆንበት ምክንያት ደግሞ ወንድ ልጅ 4 ወንድ ልጅ የአንድን ሴት የምትደፈር ብልቷ ውስጥ ሲያስገባ 4 ማየት አለባቸው፣ አለበለዚያ ተቀባይ አይደለም። ዋሽታችኋል ተብለው መስካሪዎቹ ተወግረው ይወገራሉ። 80 ጊዜ ይገረፋሉ። አርግዛ 4 ምስክር አላመጣሽም ዋሽተሻል ተብላ 4 ወሲብ ሲያደርጓ ብልቷ ውስጥ ሲገባ ስላላዩ እሷ ተወግራ ትገደላለች። ይሄ የአምላክ ቃል ነው ብለህ ክርስቲያን አትሆንም። ይሄ አምላክ ነው ቃል ብለህ ክርስቲያን አትሆንም። እኔ ደግሞ ይሄ የአምላክ ቃል አይደል፣ አንተ የአምላክ ቃል ነው ብለህ ክርስቲያን አትሆንም። ተመችቶ ትቀመጥበታለህ። እኔ ደግሞ የአምላክ ቃል አይደለም ብዬ ሙስሊም አልሆንም። እኔስ ቀልብ ይቀጥል። መሰረታዊ ጥያቄ ያለበት ለምሳሌ አሁን ለምንድን ነው የማልሆነው? ክርስቲያን ማልሆንበት ምክንያት ይሄ መሰረታዊ አይደለም። ቆይ ይሄ አምላክ ፍርድ ነው አይደለ? መሰረታዊ ጥያቄ አይደለም። ይሄ እኮ ይሄ አምላክ ፍርድ ነው አይደለም? የአምላክ ፍርድ ነው አይደለም? ይሄ ነው ማለት ከዚህ በኋላ ይመጣ ነው። ቅድም ምን ብለህ ነበር መሰለህ? ቅድም ምን ብለህ ነበር መሰለህ? ዝሙት በእስልምና ትልቅ ቦታ የሚሰጠው ነው ብለህ ነበረ። መሰረታዊ ስለሆነ ነው እያልኩ ነው። ትልቅ ቦታ ስለማይሰጠው ነው እንደ አንድ ምዕራፍ ሙሉ ከዚህ ጋር የተያያዘ የመጣው። ዝሙት ትልቅ ኃጢአት ነው በእስልምና ማለት ነው። አይደለም ኃጢአትማ ቢሆን ኖሮ 4 ብልቷ ሲገባ ካልሆነ በስተቀር ተቃቅፋችሁ እየተሳሳማችሁ እየተሻሻችሁ ራቁቶናችሁ 3ቱ እንደዛ መርፌና ክር ሲሆኑ አይተናል። አንደኛው ግን ተቃቅፈው ራቁቶ ነው አይቻለው ቢል ኖ አልዘሞተችም፣ እናንተ ግን ዋሽታችኋል ተብላችሁ አይገረፉም ነበረ። ዝሙትን እንዴት ሐላል እንዳደረገው ታውቃለህ? 4 ሰው በምንም ተአምር መርፌና ክር ሲሆኑ ማየት ስለማይቻል መቼም አይቀጡም ነው። በቃ
ሐላል ነው ያደረገው። ደግሞም ይሄ ሴት ልጅ መናቅ ማዋረድ ወልዳ እርጉዝ ሆና ተደፍራ ለምሳሌ ተደፈረች ተደፈረች 4 ወንድ ሴት መመስከር አትችልም። 4 ወንድ መርፌና ክር ሲሆኑ ወሲብ ሲያደርጉሽ ምስክር አንጪ ትባላለች። ካላመጣች ተወግራ ትገደላለች። ይሄ እንትን አይደለም። ምስክር ካላመጣች እንዴት ነው የምትሆነው? የታሰረች ነች፣ የውጭ ዜጋ ነች። እኔስ እሷን ተዋት፣ ለጊዜው ተዋት። እሱን ሌላ ቶፒክ ውስጥ አንግባ። እቺ ኖርዌያዊ ዜጋ ነች፣ ተደፍራ ነው። ከዛ ታስራ 11 ወር በስንት ጭቅጭቅ የለቀቋት ማለት ነው። ኤኒዌይስ ዋናውን ፖይንት አስተውሉ። እራሳችሁ ቪክቲም ሆናችሁም እንኳን 4 ምስክር አላመጣችሁም ተብላችሁ ቅጣቱ እናንተ ላይ ይሆናል ማለት ነው። ይሄ ሰው ጠል የሆነ ሃይማኖት፣ ሰው ነክ ያልሆነ ሃይማኖት የአምላክ እንትን ነው መመሪያ ነው ብለህ ስታስበው ራሱ ይከብዳል። ኤልቢ ቀጥል። እሺ ከአንድ በላይ የሆነ ማስረጃ አስፈላጊ አልነበረም እና አንድ ሰው ብቻ ከተናገረ በቂ ነው፣ ዝሙቱ ተፈጽሟል ብሎ መጽደቅ ነበረበት ነው የአንተ ሀሳብ? ለአንተ ዝሙት ማለት ምን ማለት ነው? ዚና ነው፣ ህገ ወጥ፣ በቃ እስልምና የማይፈቅደው ያለ ኒካ የሚደረግ የወንድና የሴት ጾታዊ ግንኙነት ማለት ነው። እሺ በምን አይነት ሁኔታ ነው ምስክርነቱ መሰጠት ያለበት? መሆን ያለበት እኮ እንደዚህ ነው። አንተ ሌላ ቅሬታ ካለ በዚህ አንጻር እንዲህ መሆን ነበረበት ብለህ የምታስቀምጠው ነገር ምስክርነቱን ንገረኝ። ስንት ምስክር ያስፈልጋል? ምን ብለው ነው ምስክር ምን ሲሉ ነው ተቀባይነት ያላቸው? ገብቶኛል። ከ4 እና ከዛ በላይ መሆን አልነበረበትም ወይም ደግሞ ያየ ሰው መሆን አለበት ስለተባለ የአንተ ችግር ምንድን ነው? እዚህ ጋር እኔ ዛሬ በጥላቻ እንደዛ አይደለም። ያየ ሰው ማለት ያየ 3 ሰው ምስክር መሆን ይችላል። ከዛ በላይም ነው የሚለው። ግን ለምን አነሰ ነው ወይስ በለምን በዛ ነው ያልከው አንተ? ቆይ 3 ሰው መሆን ይችላል። 3 ሰው መመስከር ይችላል። በቂ ነው። 4 እና ከዛ በላይ ነው ያለው። እሺ 4 እና ከዛ በላይ 4ቱ ለምሳሌ አልጋ ውስጥ ገብተው አይተናል፣ ቤርግ ስንገባ አይተናል፣ ተቃቅፈው አይተናል፣ ራቁታቸውን ሆነው አልጋ ውስጥ ገብተው አይተናል ቢሉ ዘሙታለች አልዘሞቱም? በአይነህ ያላየኸውን አታውራ ለማለት ነው። በቃ ባጭሩ አይተዋል እያልኩ ነው። በአይናቸው ሲያዩ ራቁታቸውን ሆነው ተቃቅፈው አልጋ ውስጥ እየተንቀሳቀሱ አዩ። አሁን እሺ እንደውም ከፍ ላድርግልህ። 3ቱ ደግሞ የእሱ ብልት የእሷ ብልት ውስጥ ሲገባ አዩ 3ቱ። አንደኛው ግን ተቃቅፈው ራቁታቸው ሆነው ነው ያየው። ዘሙተዋል አልዘሞቱም? ዘሙተዋል። ግን 4 ያለው ያስቀመጠውን ቁጥሯን ነው። አሁን አንተ ችግርህ ከቁጥሩ ጋር ነው። 3ቱ ዘሙተዋል። አሁን ቆይ ይሄ ፍርድ ይፈረድባቸዋል አይፈረድባቸውም? ዘሞቱ ተብለው አንድ ሰው ቢያያቸውም ትክክለኛና ታማኝ ሰው ከሆነ ዘሙቷል። ግን ለማስረጃ መቅረብ ያለበት ቆይ ተስማማ። አሁን ኤልቢ ምን አለ? አይደለም 3ቱ ማየት አንዱ ካየ እንኳን ዘሙተዋል ይተገበርባቸዋል ህጉ ብሏል። ኢብኑ ተሚያ ትስማማለህ? ይተገበራል እኮ አይደለም ያልኩ። አታወዛግብ። ምንድነው ምንድነው እያልከኝ ያለው? ከተፈጸመ ተፈጸመ ነው። አንድም ሰው ያደነገገው ያስቀመጠው ህግ 4 ሰውና ከዛ በላይ ብሏል። አንተ ችግር ላይ ነው ወይ? ፕሊዝ አይ ነው ኢቨን ዩ ዶንት ኖ ዘ አርጉመንት። አሁን አርጉመንቱን ትሬስ አድርገህ ቅድሚያ ስንት ሰው ነው ምስክር ያየው? ስለ 4 እና ከ4 በላይ ነው የሚያስፈልገው አልከኝ። 3ቱ መርፌና ክር ሲሆኑ ቢያዩ አልኩ። አንደኛው ባያይ ዘሙተዋል ተብሎ ፍርድ ይሰጣል ወይንስ አልዘሞቱም ነው የሚባለው? መልስ። ይሄን እኔ መወሰን አልችልም። ቴንኪው አቃሚታርክ አኗር ቀጥል። የአንተ ጥያቄ ያልገባኝ ለምን 3 አልሆነም ለምን 4 ሆነ ነው? ምንድነው ያውን ጥያቄ እዚህ ጋር? ኦኬ ጥያቄ እኔ ምን የሰው ልጅ እንኳን ማለት ነው የሰው ልጅ ተወያይቶ አስቦ በደንብ አስቦበት 3 ምስክር እንዲቀርብ አድርጎ ህግ አውጥቷል አይደል? በዓለማዊ ህይወት። ስለዚህ ምንድን ነው እዚህ ጋር 4 መሆኑ ነው ቅሬታ ያስነሳብህ ወይስ ምንድን ነው? 4 መሆኑ አይደለም ዋና እኔ ቅሬታ ያስነሳብን
አንተ ምስክር ለመስጠት የግዴታ ሲዘሙቱ ብልቷ ውስጥ ሲገባ እንዴት ነው የምታየው? አራት ሰዎች እንዴት ነው እንደዛ የሚያዩት? ዘሞተች ለመባል ወይም ዘሞቱ ለመባል ተቃቅፈው ራቁት ሆነው አልጋ ውስጥ ሆነው እያየህ ራቁት ሆነው እንቅስቃሴ እያደረጉ እያየህ ዘሞቱ አይባልም። መርፌና ክር ማለት ነው። አልጋ ውስጥ ሆነው ካያቸው መርፌና ክር ሆነዋል። ይሄ ነው። ግን ሆቴል ሲገቡ ስታይ ዝሙት አለ ማውራት የለብህም። ቆይ አይደለም፣ ተቀባይነት የለውም። የአቡ ሃይደር ቪዲዮ አለ እንደ ቃል አዘጋጅልኝ። እሱ ነው ሀዲሱንም ሸሪያው ነው። በደንብ አስተውሉ። ልክ መርፌና ክር ሆነው እስካልሆነ ድረስ አልጋ ውስጥ ስለሆኑ መርፌና ክር ሆነዋል ማለት ነው። አንዋር አለ ቴንኪው። እኛም እያልን ያለ ነው ይሄንን ነው አንዋር። እኔ አሁን ከአንተ ጋር እስማማለሁ። ሸሪያ አይስማማም፣ ሀዲስ አይስማማም፣ ፊቆችህም አንተ ያልከውን ግን አይቀበሉም። ለእኔ ዘሙቷል ለመባል አንድ አካል ገና አልጋ ውስጥ ሳይገባ ወደ ቤርግ ከገባ ራሱ እያደረገ ነው፣ ግንኙነት ነው በቃ። ሸሪያህ ግን ይህን አይልም። ሆነ ቦታ ስለተገናኙ ለዝሙት ነው ብሎ መወሰነ ኖርማል ነው። ስለተገናኙ አይደለም ያልኩት እኔ ሊገናኙ ከገቡ። ምክንያቱም ለምሳሌ አንተ ሚስትህ አለች፣ ሚስትህ ከሰንበዲ ጋር ቤርግ ስገባ ብታያት በቃ ሊተራሊ ዘሙታባለች። አቆመችውም አላቆመችውም ልዛ አሁን እኮ በጊዜው ቤርግ የለም። እኔ ቤት አንተና ሚስቴን ባገኝ ዘሞታችሁ ብዬ ነው የምወስነው። አልወጣኝም እንደዛ። ስለዚህ ቤርግ እየገባች አንተና ሚስቴን አልጋ ላይ ሳያችሁ ነው እንደ ዘሙታችሁ። አልጋ ላይ ብታያት እሺ ምንድን ነው የምታደርገው? ዘሙታለች ማለት ነው። አልጋ ላይ ብታገኛት አንተና ሚስቴን አልጋ ላይ ተኝታችሁ ሳይ ይሄ ነው መርፌና ክር ማለት። ይሄን እስካይ ድረስ ዝሙት አድርጋችኋል ብዬ ማውራት። አልጋ ላይ ብታገኛ ምንድን ነው የምታደርገው አልኩ። ከወንድ ጋር አልጋ ላይ ብታገኛትስ እኮ ያን ነው እኮ እያደረክ ያለው። መርፌና ክር ሆነው ማለት ዝሙት እየሰራችሁ አንተ ብታገኛትስ እሺ ዘሙታለች ማለት ነው። አዎ እንጂ ፎይ ለእኔ ነዋ፣ ግን ለማስረጃ ሆነኝ ጎበዝ። ለእኔ አዎ፣ ግን ዘሙታለች ማለት አይሆንም። ቴንኪው። ግን ማስረጃ ያስፈልገኛል። ግልጽ ነው። እሷን ለመክሰስ እሷን ለማስቀጣት ዓለማዊ ሕግ እሱን ተስማማን። ስለዚህ ዘሙቷን ለመባል ምንድን ነው የሚያስፈልገው? አራት ምስክር። አራቱም ደግሞ አልጋ ውስጥ ገብተው ወይንም ቤርግ ገብተው ብታያቸው አራት ሰዎች ብታገኝ እሺ ዘሙታለች አልዘሞተችም? አሁን እኮ ቤርግ ገብተው ሳይሆን እያረጉ ማየት አለብህ ነው። ግልጽ እኮ ነው። ህፃን ልጅ ካልሆነ ሁሉም ሰው እያረጉ የምታየው ደግሞ እንዴት ነው? አንድ ቤት ስለሆኑ መርፌና ክር ሲሆኑ ማለት ሳይሆን ዝሙት እየፈጸሙ መርፌና ክር ሲሆኑ ነው። መርፌና ክር አለበለዚያ አልሰሩም ዝሙት። አንዋር ቀጥላውን። እሺ እዚህ ጋር ይኸውላችሁ፣ ሁላችሁም እንግዲህ ማሰብ ያለባችሁ ነገር ምንድን ነው? እሷም የተነትንላችሁ የአቡ ሃይደርን አረዳድ ነው። እፎይም አንተም ጭንቅላት አለ፣ እኔም ጭንቅላት አለኝ። አቡ ሃይደር በሄደበት ልክ ሂደህ ስለ ቤርጎ ምሳሌ አንስተህ ማውራት መልእክቱን አይገልጸውም። መልእክቱ የሚለው ምንድን ነው? መርፌና ክር ሆኖ እስክታይ ድረስ ይላል። ያን አንተ በንጹህ አእምሮ ተረዳ እንጂ አቡ ሃይደር ቤርግ ስላለ በወቅቱ ቤርግ የለም አይደል? የትም ይኖር ቤርግ የመኖር አለመኖር ጉዳይ አይደለም ጥያቄያችን። ስለዚህ የሆነ ቤት ስታይ አዳምጥ። አንድ አልጋ ውስጥ አንድ አልጋ ውስጥ ብትሆን ተቃቅፈው ቢታይ መርፌና ክር ሆነው ካላየህ ብልቷ ውስጥ ገብቶ ካላየህ ዘሙት አለ ተብሎ ይባላል አይባልም? እንዴት ነው? አሁን እኮ አረዳደ ስለ ቤርግ ነው ስለ ቤት ነው። አሁን እኮ ቤርግ ካልከኝ ቤርግ ሰው እኔ ስለ ቤርግ አላወራውም። እንዳላ ደንቆሮ አትሁን፣ ጭንቅላትን ተጠቀም። አንተ ጭንቅላት አለ ቢያንስ። እኔ አላህ ምናምን ወይንም ደግሞ ቤርግ ምናምን ብዬ አላወራው። አንተ ዝም ብለህ ነው። እኔ ያልኩህ ብልቷ ውስጥ ሳይገባ ራቁት ሆነው አብረው ብታይ ወይንም ደግሞ አልጋ ውስጥ ብታይ ዘሙተዋል ይባል አይባልም? በሸሪዓው አራግፋለሁ፣ በሀዲስ አራግፌ ልክካለሁ። አንድ መረጃ አታመጣም አንተ። አሁን የጠየኩህ መልስ ቀጥታ አይደለም። እፎይ ስማ፣ ብልት ውስጥ የሚል እስቲ አንተ አሳየኝ። ሚል እኮ የለም። መርፌና ክር ሆነው ነው የሚለው። ይሄው ላሳየህ። ኦኬ ብልት ውስጥ ስለሆነ ከሸሪያ ላሳየህ፣ ከነብይህም አሳያለሁ። ይሄ ነብይ ሸሪያህን ላሳየህ። ቀጥል። ክርስቲያን አንበበው ለእኔ ትንሽ ይርቃል።
ወይ ስማን፣ መጀመሪያ አንተ ማዳመጥ አለብህ። ዝም ብለህ አንድ ያሲን አሁን የገባው ተራራ እስኪ መጀመሪያ ፕሊዝ ካላ ተሻሉ አታርጉት። እሺ ምን ይላል መሰላችሁ? ኢፍ ዘ ተስቲሞኒ ኮንሰርኒንግ ፎርኒኬሽን ኦር ሶዶሚ ምስክሩ ምንድነው ዝሙት ከሆነ ወይም ደግሞ ግብረ ሰዶማዊነት ከሆነ then it requires 4 male witness የሚያስፈልጉት 4 ወንድ ምስክሮች ናቸው who testify in the case of fornication that they have seen the offender inserts the head of his penis into her vagina አንብብልኝ። አሁን አንዋር ምን ይላል? ምን ይላል? ትንሽ ያሳጠርልኝ። that day ከሚለው ጀምሮ ትንሽ they have seen the offender insert the head of his penis into her vagina ምን ማለት ነው? አንዋር ማይክን አንሳና ና ተመለስ። እንደዛ ሚል አሳየኝ ብለኝ ነበር። ና ተመለስ ፕሊዝ፣ ባካር ተመለስ። የወረደ ተራ ያለፈበት ያረጀ ቆሻሻ 7ኛው ሴንቸሪ ላይ ለመሀይማን አረቦች የሚሆን አስተምሮ ስለሆነ ይሄ ሸሪዓህ ግን አሁን የምትተዳደርበት ነው። አቡይደርንም አውቀዋለሁ፣ አንተንም አውቃቸዋለሁ። በሃይማኖት ሁሌ እንደዚህ ትቧጨቃላችሁ። ግን ማለት ነው ሁለታችሁም የራሳችሁን ሃይማኖት ቀጥ ለጥ ብላችሁ ማስተማር በቃ። አንተም የራስህን እሱም የራሱን። ተረዳኸኛ? እንደ ኢትዮጵያ ነው የምነግርህ። ይሄ አሁን ሕፃን ሊያየው ይችላል። ገባህ? ወዬ ወንድም ወዬ አይ ነው ሕፃናት ሊያዩት ይችላሉ። ግን እኛ ይሄንን ጤናማ ነው ብለን አናምንም። ገባህ? እንደዚህ አይነት ፍርድ ጤናማ ነው ብለን አናምንም። አሁን ሕፃናት ካዩ ደስ አይልም ነው ያንተ አርጉመንት። እንዴት ነው 4 ምስክር መርፌና ክር ሲሆኑ የሚል ያስተምሮ ትክክል አይደለም። ለሕፃናት አይምሮ ይበርዛል ነው አይደለም? አዎ። አንተ አሁን ለምሳሌ እፎይ የራስ ሃይማኖት አለ። አዎ። የራስን ሃይማኖት በሚመለከተው ሃይማኖት ማስካሄድ፣ የእሱንም ሃይማኖት የአቡዳይዳርንም ሃይማኖት በራሱ አካሄድ ማካሄድ። አሁን እንደዚህ አይነት ነገር አንዳንድ ሰው ለሚሰማው ሰው ይደብራል። ገባህ? ኢትዮጵያዊነት ደግሞ ማለት ነው ሃይማኖቱ ተከባብሮ ነው የሚኖረው። እፎይ እኔ አሁን እዚህ ጋር ማለት ነው እውነቴን ነው የምልህ ብዙ ሚዲያ ላይ የሚሰሙ ሰዎች አሉ። አንተንም ጥላቻ ለምን ውስጥ ትገባለህ? እሱም ለምን ጥላቻ ውስጥ ይገባል? በፍቅር መዝለቁ አይሻልም? ግን ማለት ይሄ አስተምሮ ነው። ለምሳሌ ምን አለ መሰለህ አንዋሬ ያሲን ሶሪ ኢትዮጵያ ለምሳሌ በሸሪያ እንተዳደር ብላችሁ ሙስሊሞች ክሌም ታደርጋላችሁ። ያንተን ባላቅም ሸሪያ ቢኖር ሴቶች እንደዚህ ይሆናሉ፣ ይከበራሉ፣ እስልምና ለሴት አክብረዋል ምናምን ይላሉ። እውነት ነው እንበልና እውነት ነው አልካንተም እንበልና ነገ በሸሪያ እናስተዳድራችሁ የምትሉን ህጋችሁ ምንድን ነው ብለን ስንከፍተው የሸሪያውን አንተ ራስ ምን አልክ? ህፃናቶች እንዳይሰሙት ያሳፍራል፣ ኢትዮጵያዊነት ባህልንም አይወክልም፣ ይሄ ነገር አይነሳል። ሸሪያው ሴቶች ቢደፈሩ ወይም ወሲብ እንደዚህ ዝሙት ቢደረግ አንተ ሚስትህን አልጋ ላይ ከወንድ ጋር ብታያት 2 ሰዎች ብታመጣ ከአንድ ጋር 3 ሌላም 5 ብትጨምር 8 ሆናችሁ ሚስትህን አልጋ ላይ ብታዩት ተወንድ ጋር ከዛ 3ቱ ብልቷ ውስጥ ሲገባ መርፌና ክር ሲሆኑ ቢያዩ ከዛ የቀሩት 3ቱ ደግሞ ራቁቷን ተቃቅፈው አልጋ ውስጥ እየተንቀሳቀሱ ቢያዩ 2ቱ ደግሞ እየተሳሳሙ እየተላፉ ቢያዩ እችን ሴት ዘሙታለች ነው አልዘሞተችም የምትለው አንተ? ይኸውልህ አሁን እኔ መልስ ልሰጥ አልችልም። ምክንያቱም ማለት ነው ቆይ ያሲን ኖርማሊ እንደ ባለ አይምሮ ተጠቅመህ አሁን እችን ሚስትህን ዘሙታለች ነው የምትለው ወይንስ አይ አልዘሞተችም ነው የምትለው? ምክንያቱም እኔ አሁን እኮ እፎይ መልስ ልሰጥ አልችልም። ምክንያቱም ማለት ነው አልፈልግም መልስ አንዴ ስማኛ አልፈልግም መልሱን አልፈልግም። አንዴ አርጉመንቴን ልጨርስና ትቀጥላለህ። መልስ አልፈልግም። አልጫነም። ለእኔ እቺ ሴት ከበቂ በላይ ዘሙታለች። 3ቱ መርፌና ክር ሲገባ ሲወጣ አይተዋል። ከዛ 3ቱ ደግሞ ራቁታን ተቃቅፈው አልጋ ውስጥ እንቅስቃሴ ሲያደርጉ አይተዋል። 2ቱ ብቻ ሲሳሳሙ ምናምን አይተዋል።
ሚስቴ አይደለም መርፌና ክር ነው ብልጥ ብልጥ ምናምን የሚለው ይቅርና ተቃቅፋ ራቁቷን ስትሳሳመም ከነበረ ውሸት ዝሙት እያደረገች ነው። ሶስቱ በማየታቸው እነኛ ሶስቱ ደግሞ ተቃቅፈው በማየታቸው ሁለቱ ሲሳሳሙ በማየታቸው ዋሽታችኋል ተብለው 80 ይገረፋሉ። 80 ይገረፋሉ ዋሽታችኋል ተብለው ማለት ነው። እቺ ሴት ተደፍራስ ቢሆን ሲጀምር ማለት ነው አንተ ማለት ነው ሰማኝ አልቻልኩም። ቆይ አዳምጥ። እቺ ሴት ተደፍራስ ቢሆን 4 ብልቷ ሲገባ ታልታዩ ወይንም ደግሞ እንደዚህ አይነት ግልጽ የሆነ ምስክር ማምጣት ካልቻለች ዋሽተሻል ተብላ እርጉዝ ብትሆን እንኳን ስወልድ ዋሸሽው በፊት ሳታገቢ ነው የወለድሽው ተብላ ተወግራ ትገደላለች። ይሄ ያሲን ለምትረብሻለህ ነገ ሸሪያ የምትለው አስተምሮ ጤናማ እንዳልሆነ ማህበረሰቡ ያውቀው ዘንድ እየሰራው ነው። ገስት ላይ ለምን ተቀመጠ? እናውራ። ያሲን ቀጥል። እሺ ታወራላችሁ። እሺ ሶሪ ቀጥል ያሲን። ስማኝ ቆይ አንዴ ስማኝ። ሲጀምር ማለት ነው ይህን ርዕስ ማለት ነው ማንሳቱን ላይ አያስፈልግም። አንተ እምነት አለ ይህን ስማኛ። እምነት አስተምሮ ይህን ያስተምራል። የእናንተ ያስተምራል። እሺ የእናንተስ ያስተምራል? የኛማ አያስተምረም። ግን ነገ ሲጀምር ማንሳት ነገ በዚህ ተዳደር ልትለኝ ትችላለህ። ይሄ ህግ ጤናማ አይደለም ብዬ ደግሞ ማስተማርብኝ አይደለም። ይህን ርዕስ ሲጀምር ማንሳት የለብህም። ገባህ? እዚህ ጋር ማለት ነው ስንት ህፃን ልጅ አለ፣ ስንት የሚደብረው ምናልባት ስለሚያሸማቅቅ ነው መነሳት የሌለበት። ምክንያቱም ሼኮቹ አይደለም የአራዳ ልጆች አይደለም ሴቶች ፊት ቢያንስ ማውራት በልብ ነው መያዝ ያለብን። በልባችን ይዘን የራሳችንን ሙር ማራመድ በቃ ገባህ? በልባችን ይዘን የራሳችንን ሙር አያስቅም። እኔ ማለት ነው እውነቴን ነው አያስቅም። እዚህ ጋር ማለት ነው ነገ ላይ ልንጠየቅበት እንችላለን ሁላችንም። አንተ በሃይማኖት ልትጠየቅበት ትችላለህ። ያሲን በጣም ይቅርታና አቡ ሃይደር ቅድም ምን ብለሃል? አቡ ሃይደር እንደ አንድ ግለሰብ እንደሆነ አይተዋል እና ይሄንን ለህፃናት ፊት መናገር የለባችሁም ብለሃል። መስጊድ ውስጥ ህፃናት ይኖራሉ። አሁን ይሄ ሰውዬ ደግሞ መስጊድ ውስጥ ቁጭ ብሎ ይሄን እያስተማረ ነው። ምን ትለዋለህ? መስጊድ ውስጥ ቁጭ ብሎ አይደለም እኔ ምንም እሱ ማለት ነው ስማው ሰው ነገረኝ ብሎ ስላለ ወይንም እቤት በምገባበት ጊዜ ከወንድ ጋር አየኋት ብሎ ስላለ ወይንም እቤት በምገባበት ጊዜ ከወንድ ጋር ተኝታ እርቃኗን አየኋት ብሎ ስላለ ወደ ሊዓን አይገኝም። ግራውሳ ዝሙት ስታደርግ ግንኙነት ሲያደርጉ በአይን ያየሁኝ ካለ ብቻ ነው ወደ ሊዓን እንጂ አንሶላ ሲጋፈፉ አየኋቸው ብሎ ቃል እንትና አየን ብሎ ነው የነገሩን። ወይንም ቤት ውስጥ በምገባበት ጊዜ የሆነ ነገር ነው ያየሁት። ይሄው እንትና አብረን የገባ ነው 5 ነበርን የገባ ነው 4 ሰዎች ከኔ ጋር ነበሩ። ያንን የተረበሸውን ነገር አይተዋል። ለምሳሌ አልጋ አልጨርቁ ምናምን ልቅልቅ ብሎ አይተዋል አለ። ኦር አልጋ ላይ የሆነ ፈሳሽ አይተዋል አለ። ወልጅ ያዙ ቢላ በደንብ ግልጽ እንዲሆንልን ስለፈለኩኝ ነው። አይተዋል አይተናል ብሏል። የዚያኔ ወደ ሊዓን አይሄድም ጉዳዩ። አይቻለው ግንኙነት መጋጠምን አይቻለው እና እነንትናም ይኸው አይተዋል ወደ ሐዱ ይሄዱ ቱህማ ከሆነ እንግዲህ እንደሰማው ነው። በዚህን ያህል አብራርተው እና አብጠርጥረው ፈሳሽ ፈሶ እንኳን አልጋው ላይ አይቻልም። እፎ ያንተ ጥያቄ ምንድን ነው? በቃ እስልምና ይሄን ያህል ነው በቃ እውነት ላይ እንደዚህ ትኩረት ያደርጋል። ያንተ ጥያቄ ምንድን ነው? እውነት ላይ ይሄን ያህል ነው። በ1400 ዓመት ውስጥ እስልምና ከተመሰረተ አንድ ፍርድ በዚህ ተፈርዶ እንደማያውቅ ታውቃለህ? ምክንያቱም እውነት እንዳልሆነ እውነት እንዳልሆነ የምታውቀው በምን እንደሆነ ታውቃለህ? በዚህ ህግ ይህን መስፈርት ያሟላ በ1400 ዓመት ውስጥ አንድ ሰው እንኳን የለም። እፎይ ወይ እንደ ድርስተኝማ ቀጥል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔ ማለት የፈለኩት አንተ ሁሌም የምታነሳቸው ጥያቄዎች ያው ምንም ስህተት የሌለው ጥያቄዎች ነው።
አሁን ማንኛውም ኡስታዝ አምጥተህ ብትጠይቀው ግልጽ የሚያደርግልህ ጥያቄዎች ነው እንጂ ምንም የሚደበቅ ነገር የለም። ምንም እዚህ ላይ ምንም ስህተት የለም። ብቻ ያንተ ችግር ሊነግርህ ነው አሁን የገባሁት ማለት ነው። አሁን ለምሳሌ አንተን በዚህ ላይቭ ላይ አንተን የሚከታተሉ ሰዎች 3300 ሰው ነው። አሁን አንተ ሁሌም መሳደብና ሰውን ያው መሳለቅ ነው እንጂ የምትችልበት ስለ ሃይማኖት ጉዳይ አንብበህ በደንብ አጥንተህ የምታምተው ምንም ጥያቄ የለም። ብቻ ይሄ የሆነ ትንንሽ ጥያቄ ነው የምታምተው። ይሄንን ጥያቄ ምንም ችግር የሌለበት ጥያቄ ነው። ማንኛውም ኡስታዝ ሊያስረዳህ ይችላል። እሺ ያስረዳኝ። አንተ አሁን የሃይማኖት ክርክር አዳምጠኛ። የሃይማኖት ክርክር ማድረግ ያለብህ ስለ ሃይማኖት የሚያቅ በጣም የሚያነብ በጣም እውቀት ያለው ሰዎች ናቸው እንጂ ዝም ብለህ ማንኛውም ሰው አምጥተህ ስለ ሃይማኖት ጉዳይ ላይ መከራከር ይሄ አዳምጠኛ። አሁን እድል ሰጥተኸኛል ልጨርሰዋ። እሺ አሁን አንተ ደግሞ መወያየት ግድ ከሆነ አንተ የምታመጣው ጥቃቅን ነገር ሳይሆን አንኳር ነጥብ ላይ መወያየት አለብን። ገባህ? እኔ አሁን አንተ የምትፈልገው ብዙ ኢባዳ ነው። ዝሙት ራሱ ወሲብ እኮ ወሲብ በራሱ ኢባዳ ነው። እንደ እስልምና አምልኮ ነው። አምልኮ ደግሞ ጥቃቅን የምትለው አይደለም። ዚና አይደለም ኢባዳ። ከአሁን በፊትም ተጠይቀህ መመለስ ያልቻልከው ብዙ ጥያቄዎች አሉ። እኔም ደግሞ ማለት ነው አንድ ያዳምጠኛ። መልካም። ይሄ ከዚህ ጋር በተያያዘ ጥቃቅን የሚባልም አይደለም። እንዳልኩ ትልቅ ፍርድ የሚሰጥበት ነው። ብዙ ሀዲሶችም ያሉበት ነው። ሱረቱ ኑር ደግሞ የወረደበትም ነው። ነቢይህ በአንድ ወር አካባቢ በአይሻ ጋር በነበረው ኬስ አይሻ ዘሙታለች ተብሎ ስንት የተጨነቀበት አይሻ ታማ ሰውነቷ አይ ቲንክ ጉበቷን አካባቢ ታማ ብዙ ውጣ ውረድ የወጣበት ነብይ ወጥቶ ወርዶ ብዙ አስቦ አይሻን ዲፌንድ ለማድረግ 4 ምስክር መርፌና ክር የሆኑ የሚለውን ያመጣበት ነው። አይሻ አልዘመተችም። ውሸት ዘሙታለች ተብላ አልኩ እንጂ ዘሙተች አላልኩም። እኔ እንደዘሞተች አክቹዋሊ ማምጣት ይቻላል። እንደዘሞተች ነገር የሚያሳይ ስላለ ማለት ነው። ግን ዘሙታለች ተብላ ነው ያልኩት። እኔ ዘሞተች አላልኩም። ዘሞተች ተብላ እሷን ለመታደግ አልኩ። ሄዶ ባሪያዎችን ጠይቆ ሰዎችን ጠይቆ ወጥቶ ወርዶ አይሻ ዘሙታለች አልዘሞተችም፣ ከሌላ ጋር ትሄዳለች አትሄድም ብሎ ነብይ አጠያይቆ ልፍታት አልፍታት ብሎ መጨረሻ ላይ ኖ አትፍታት፣ እሷ ሕፃን ልጅ ነች፣ ለዚህ አልደረሰችም፣ ብቻዋን ያደረች ልታውቃለች፣ ጫካ ውስጥ እንትን ሜዳ ላይ ጥለዋት የመጣለት ነብይ የዛለት ማለት ነው። ክስተቱን ከፈለክ እንዲትሄድ እንሄድበታለን። ቁርአኑን ከቁጥር 24ኛው ምዕራፍ ቀለል አድርገው በማስረጃ አድርግ። የት ነው ጥሏት የመጣው? የት? ማንን ያማከሩት? ማንን ያማከሩት? አይሻን በዘንቢል ውስጥ አድርገው ግመሌ ሲጭኗት ዘንቢል ውስጥ ያለ መስሎት ሕፃን ልጅ ጩጬ ከመሆኗ የተነሳ ዘንቢሉን አንስቶ እንትን ላይ ሲጭን ግመሌ ዘንቢል ውስጥ ያለች መስሎት ጥለዋት ሜዳ ላይ ያደራለች። አላደረችም። ታስይዛለህ? ምን ታዝዛለህ? ከእስልምና ለቀህ ትወጣለህ? የሚሰጥ መረጃ አላሁ አክበር። አላደረችም አልከኛ። እንደ በዚህ እቃ ውስጥ አንስተው እንትን ሲጨምሯት አላደረችም አልከኝ እኮ። ማስረጃ ካለ ክፈት እኮ። እኔ እኮ ሰው ተምሮ ነው እኮ ከእስልምና የሚወጣው እንጂ በአንድ ጥቅስ ቻሌንጅ ታደርጋለህ እኮ አንተ እኮ እንደ አቅም እንዳለው ሰው ቻሌንጅ ታደርጋለህ። አንዴ ክፈተው። እሺ ቃል ዋሪ 26 ፕሊስ። ማታ ከሆነ ተማረ ካለ ተማር እኮ። ሰው ተምሮ ነው እምነቱ የሚቀይረው የሚሰልመውም ተማር። የለም ምናምን እያልክ እኮ ቻሌንጅ ስለምታደርግ እኮ ነው። እሺ እስቲ ዘንቢል ውስጥ ዘንቢሉ ይክፈት። እሺ አንዴ ቃል ክፈትልን። በዋሪ 26 ሰርች ሲደረግ ኤዲት እንዳይመስለን ሰርች ሲደረግ አሳይ።
ምንድን ነው የምታወራው አንተ ሰውዬ? በእናትህ አትበሳጭ። አዲሱ በጣም ትልቅ ይመስለኛል። አይ ቲንክ ፕሊስ ሚዩት አድርግን አዳምጣ እንዴ። እሷን ለመታደግ ብሎ ነው 4 ምስክር መርፌና ክር ካልሆኑ ብሎ እነኛን ሰዎች እንዲገረፉ አደረገ ማለት ነው። አርዲ እንኳን ደህና መጣ። እንደና ቆያችሁኝ። ፎይ ሰላም ብያለሁ ሁላችሁንም። 61 26 61 ቀጥልችን። አዲስ መጣ ክፈት የተከፈተልን ነው። አዲሱ አይ ቲንክ ትልቅ ነው። ሙሉ መክፈቱ ትንሽ አድክም ይመስለኛል። ስፔሲፊክ ቦታው የሚያውቀዋለ እስከዛ ክርስትና የተደፈረች አዳምጥ። ቆይ ስፔሲፊክ ቦታውን ታውቀዋለህ? እንትና ክርስቲያን ሆዳ ብለህ ኤች ኦ ብለህ ሰርች አድርግ። በቃ እሱ ጋር አንብበው። ከላይ ከፍ ብለህ መጣው አንዴ አንብበው። እሱ እኔ መጥቻለሁ፣ ጠብቀኝ። ኦኬ አይ ዋዝ ኬሪድ። አንዴ አህመድ ተረጋጋ። ያ እንግዲህ በአማርኛ አርጉት ሁላችንም እንድንረዳ። ይሄ እንትን የመሐመድ ቤት አይደለም። ተረጋጉ አንዴ፣ ቆይ ተረጋጉ። ይነበብላችሁና ሐዲሳችሁን በአማርኛ አስተርጉሙ መጀመሪያ። ኦኬ አረብኛ ከቻልክ ይደረግልሃል። አንዴ ተረጋጋ። ቆይ በእንግሊዝኛ ላንብብና ከዛ ተረጉማለሁ። ተንተርጓሚ አንፈልግም እኛ በአማርኛ አድርገው። ራሳችን ነን። የመሐመድ ቤት አይደለም እኮ ምን አይነት ባለጌዎች እንደሆኑ እያያችሁ ነው። ተረጋጉ አንድ ጊዜ፣ አንዴ ተረጋጉ። ኦኬ አይ ዋዝ ኬሪድ። ኧረ ፕሊዝ ተረጋጋ እስኪ። ቀይርልን፣ በአማርኛ አድርገው። ይደረግልሻል። እሺ ቃል አድርግልን እና በትክክል አውራ። ለምንድን ነው አንተ የምትናደደው? ልታግብራራ አይደል እንደ ተቀመጠ። ጥያቄው ከብዶታል። ቆይ አትናገሪው። ሊሳ እንዴ ተረጋጉ። ትልቁ ዋነኛው ይምጣ እንጂ ይሄ የመሐመድ ቤት እኮ አይደለም። የመሐመድ ቤት አይደለም። ተረጋጉ። አንተ መሐመድን ዝም ብለህ እሱን አብራራ። አንተ ሌላ ወሬ አታውራ። በመሳደብ እኮ አይደለም፣ በማብራራት መረጃ በመስጠት ነው። መሐመድ ቤት ነው እያልክ ያለው። አስተምረን በቃ። ለምንድን ነው የምትሳደበው? ፕሊዝ አንዴ ዝም በሉ። አንዴ ይነበብላችሁ። ኦኬ ይኸው ምናልባት ሐዲሱ ራሱ ያው ቡኻሪ ላይ በጣም ብዙ ቦታ የተዘገበ ስለሆነ 41 ላይ ወደ አማርኛ ቀይሬላችሁ ነው። ይኸው እንደዚህ ይላል። ይሄ ስክሪንሾት ነው። አማርኛ ስትቀይረው ለምንድን ነው የምታጠፋው? አስተካክለ ስትቀይረው ነው ስታዞረው። እሺ ኮፒ ፔስት ስታደርገው ነው። እሺ ይኸው እንደ አዲስ ላድርግልህ፣ እንደ አዲስ ልጀምር። ለዛው እኮ ነው ያልኩህ። ግልጽ አድርገው ነው። ስክሪንሾት ይዘው መምጣት አይቻልም። ምን ያለበት ዝላይ አይችልም አሉ። እሺ ኦኬ እስልምና ላይ ወንድማችን ምንም ግጭት የለም። እስልምና ላይ እባክህ በቃ ይኸው እናሳይ። እሺ ይኸው ኮፒ ስል ተመልከት። ኮፒ እሺ ይኸው እዚህ ጋር ወስጄ ይኸው ከዛ ትራንስሌት ቱ አምሃሪክ ይኸው ወደ አማርኛ ትራንስሌት አድርግልኝ። ይኸው የአማርኛ ትርጉም የቀረበው ታሪክ በእስላም ታሪክ ውስጥ በሐዲሰል ኢፈክ የሐሰት ወንጀል ታሪክ በመባል የሚታወቅ ዝነኛ ሐዲስ ነው። አይታይም። እሺ ይኸው የቀረበው ታሪክ በእስላም ታሪክ ውስጥ ሐዲሰል ኢፍክ የሐሰት ወንጀላ ታሪክ በመባል የሚታወቅ ዝነኛ ሐዲስ ሲሆን ወደ አማርኛ እንደሚከተለው ተተርጉሟል። እሺ ወንጀላ ነው የሚለው በደንብ ስማው። ታዲያ እፎይስ ምን አለ? ተወንጅላ አይሻ ተወንጅላ አለ። ዘንቢል ብሏል። እፎይ በዘንቢል ብሏል። ዘንቢሉስ በዘንቢል ተደርጋ እሱን እኮ ልመጣልህ ነው እኮ ላነብልህ ነው እኮ ይኸው ከግማሽ ስለሆነ እጣው በእኔ ላይ ወደቀ ብሎ ስለዚህም የአላህ ሂጃብ የመጋረጃ ትእዛዝ ከወረደ በኋላ የአላህ መልእክተኛ ጋር አብሬ አትቆንጽል ሐዲሱን ቆርጠ ነው እንዴ እንትን ያረከው? አረጅም ነው በጣም ሐዲሱ ከላይ ነው። ችግር የለም ይኸው ችግር የለም። እሺ ተመልከቱሽ። ይኸው እንደገና መልሼ ሄጄ ላምጣልህ። ከስር ያላችሁ በደንብ አንዴ አርዲ
በደንብ ታዘቡ ምን ያህል ህሙማንን እየፈወስን እንዳለ። ምክንያቱም ሜንታሊ አንስቴብል ናቸው። ዛሬ ለማምጣት ቆይ ከስር ያላችሁ እዚህ ያሉት ኡስታዞች ይሆናሉ ሙስሊሞች። እኛ ምን ያህል ታግሰን ትሪት እንደምናደርጋቸው ኡስታዞቻችሁን እንዴት እንደሚረብሹ ታዘቧቸው። ቀጥል፣ ተርጉምለት ሙሉን ቀጥል። አምሃሪክ ያው ከላይ ጀምሮ አይሻ እንደዘገበችው ከሚለው ጀምሮ ትራንስሌት አድርጌልሃለሁ። እሺ አሁን እሺ ይሄው ተመልከት። አይሻ እንደተረከችው የአላህ መልእክተኛ ጉዞ ለመውጣት ባሰቡ ቁጥር በሚስቶቻቸው መካከል እጣ ይጥሉ ነበር። እጣው የወደቀባትንም ይዘዋት ይወጡ ነበር። ባደረጉት ከአንድ ዘመቻ ገዝዋ ወቅት በመካከላችን እጣ ጣሉ። እጣውም በእኔ ላይ ወደቀ። ማን ያለችው ይሄንን? አይሻ። ስለዚህም የአላህ የሂጃብ ወይንም የመጋረጃ ትእዛዝ ከወረደ በኋላ ከአላህ መልእክተኛ ጋር አብሬ ወጣሁ። በግመል ጀርባ ላይ ባለችው መጓጓዣዬ ሀውደጅ ውስጥ ተጭኜ እጓዝ ነበረ። ሚውት ላይ ሁን እስኪ። ካምፕ ስንመታም እዛ ውስጥ እያለሁ ነበረ ወደ መሬት የማርፈው። የአላህ መልእክተኛም ያንን ዘመቻቸውን አጠናቀው እስከሚመለሱ ድረስ ጉዟችንን ቀጠልን። ወደ መዲና ከተማ ስንቃረብ በሌሊት የጉዞ ሰዓት መድረሱን አወጁ። የመነሻው ዜና በተነገረ ጊዜ ተነስቼ ከሰራዊቱ ሰፈር ወጣ ብዬ ሄድኩኝ። ተፈጥሯዊ ፍላጎቴንም ከፈጸምኩ በኋላ ወደ መጓጓዣዬ ተመለስኩኝ። ደረቴን ብዳብሰው ከዚፋር ዶቃዎች ከየመን የተሰራ ጥቁርና ነጭ ዶቃ የተሰራው የአንገቴ ጌጥ ጠፍቶ አገኘሁት። ስለዚህ ጌጤን ፍለጋ ተመለስኩኝ። ፍለጋዬም እዚያው አዘገየኝ። በዚህ መሃል መጓጓዣዬ በግመሌ ላይ የሚጭኑት ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው ወይንም መጫኛውን ማለት ነው በግመሌ ጀርባ ላይ ጫኑት። በዚህ ዘመን ሴቶች ጥቂት ምግብ ብቻ ሀውዳ የሚባለው ወይንም ደግሞ እንደ ዘንቢል ነገር እንትን ላይ የሚያስቀምጧት እዛ ውስጥ ያለ መስለዋ እሷ ውስጡ ሳልኖር አንስተው ጫኑት። ምን ላይ? ግመል ኮርቻ ላይ፣ ቅድም ያልኳችሁ ማለት ነው። ድገምና አንብበውና ቀጥል። እሺ። በዚህ መሃል መጓጓዣዬን በግመል ላይ የሚጭኑት ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው በግመሌ ጀርባ ላይ ጫኑት። በዚያን ዘመን ሴቶች ጥቂት ምግብ ብቻ ይመገቡ ስለነበር ክብደታቸው ቀላል ነበር፣ አይወፍሩም፣ ሰውነታቸውም በስብ የተሸፈነ አልነበረም። ስለዚህ ሰዎቹ ሀውደጃውን ሲያነሱና ሲሸከሙ ቅለቱን አላስተዋሉም። በወቅቱም እኔ ገና ወጣት ልጅ ነበርኩ። ግመሏን አንስተው ሁሉም ጥለው ሄዱ። ሰራዊቱ ከሄደ በኋላ ጌጤን አገኘሁት። ወደ ሰፈሩ ስመለስ ግን የሚጣራም ሆነ ለጠሪው ምላሽ የሚሰጥ ማንም አልነበረም። ሲያጡኝ ፍለጋ ይመለሳሉ ብዬ በማሰብ ወደ ነበርኩበት ቦታ ለመቆየት ቆረጥኩ። በተቀመጥኩበት ቦታ እንቅልፍ አሸንፎኝ ተኛሁ። ልቀጥለው? ትንሽ ቀጥለው፣ እዛ እንዳደረሽ። ኦኬ። ሰፍዋን ቢን አልሙዓጥወል አሱለሚ አደክዋኒ ከሰራዊቱ ኋላ ቀርቶ ነበረ። ጠዋት ላይ ወደ እኔ ቦታ ሲደርስ የተኛን ሰው ገጽታ አየ። የሂጃብ ትእዛዝ ስለዚህ ቴንኪው እዛው አደረች። ጠዋት ግን ያንኛው ይሄ የሐሰት ከሳሽ የሚባለው ሰው ነው። ይሄ ጠዋት ነው ያገኛት። መቼ? ነግቶባት። የት ጥለዋት ሄደው እነኛ ማለት ነው። ነጋባት። ከዘሚሉ ከግመል ላይ የተባለውስ ከስር ያላችሁ ዳኙኝ። ከስር ያላችሁ የት ነበርክ ኤልቢ? አይ፣ ስልክ ያወራው ስለነበረ ነው።
ከስር ያላችሁ ሙስሊሞች ኡስታዛችሁን እስቲ እንዴት ትገልጡታላችሁ? እስኪ አንብብ። ማነህ አንተ? ራስህ አንብበው፣ እኔ አላነብልህም። አሁን እዚህ ጋር በዚህ መሀል በሚለው ጀምረህ አንብበው። አንብብ። ማነህ? ማይክን አንሳና እስቲ አንብበው። ሲጀመር ኤልቢ ሙስሊም አይደለም ጭራሽ። ቴንክ ዩ ሙስሊም ሊሆን አይችልም። የእናንተው ሰው ነው። ትክክል፣ ሙስሊም አይደለም እንዴ? ሙስሊም እስልምናዎች ትክክለኛ ሃይማኖት ለምን ሆናችሁ ነው? እኔ ሙስሊም ነኝ። እንግዲህ የራስ ወንድሞች ናቸው። ሙስሊም አይደለም እያሉ እኛ አይደለም ያለ የራስ ወንድም። ኧረ አይደለም ልጁ እኔ ስልክ ያወራው ስለነበረ ነው። ልጁ ቸኩሏል። በቃ ሲረጋጋ ይረዳኛል። ወይ ደግሞ አንዳንድ ጥያቄዎችን በማንሳት እኔን ጥያቄ በመጠየቅ መረዳት ይችላል። ልጁ ትንሽ ቸኩሎ ነው። አይ ጥያቄ አልነበረም ነበር። ሙስሊም ለመሆኔ ጥያቄ በእስልምና ላይ ጠይቅና ካላወቅኩ ሙስሊም አይደለሁም ማለት ነው። ይሄ ኮምፒውተር የሚያነበው ምንድነው ነው? አይደለም ሙስሊም አይደለም ለማለት ምን አነሳሳ? እኔ ስልክ ያወራው ስለነበረ ግመልና ዘንቢል የተባለው ምን ደረሰ ነው ያልኩ። አባቢ ቸኮልካ ትንሽ። አያየ ይቅርታሽ። ተነበለትም አይገባም። እፎ እንደምንም ማጋጨትና ገስቱ ላይ መቆየት ነው የሚፈልገው። አንተ እዚህ ላይ በምትገባ ፕሊስ አታልቅስ። ዘንቢል እኮ አይደለም፣ ዘንቢል አይደለም። ፕሊስ ቆይ አዳምጪ። ፕላስ ደግሞ ውጪ አላደረችም ሊፈታትም ጥያቄዎች እንትን አይምን ሐሜት እንደዚህ ዘሞተ ተብላም አልተጠረጠረችም ብለህ እኮ የሞገትከኝ ሰው እኮ ነህ አንተ። ዘንቢል ውስጥ ይዘው በግመላቸው ይዘዋት ነበር ይጓጓዙት ነው ያልከው አባቢ። እሺ አንብበው እስኪ በዘንቢል ውስጥ አድርገው ይዘዋት አንብበው። በዚህ መሀል ከሚለው ጀምረህ አንብብ። ጊፍት ተረቀወሰ አንብባ። ያላህን ጭንቅላት ተሸክመው የገቡ ናቸው። አትፍረዱባቸው። በዛው ታዘቡ። አላህ እንደዚህ ነው ማለት ጭንቅላታቸው ምናምን ብሬን ወሽ እንዳደረጋቸው ማለት ነው። አላህ ጋር ትደርስ ኢየሱስ እናንተ ኤልቢ ቆይ እሱን ተወውና በዚህ መሀል በልና አንብብልን እስኪ። ይኸው በደንብ ዙም አድርጌልህ። አይደለም እግዚአብሔር ሲሳደብ አይቶ እሱም ይሳደባል። ኢየሱስ ክርስቶስ ሰበብ አታምጣና አምጡልኝ ብለሃል አይደል? ይኸው ሐዲሱን አንብበው። ይኸው ስድቡን ከእግዚአብሔር ነው የተማረው። ለምን ፈራህ? ለምን ሐዲሱን ለምን ፈራህ? ግመል የሚለው ልቢ ሲጀመር ማንበብም መስማትም ስላልፈለገ ተውት። በቃ እኔስ አካውንቱን ክርስቲያን ቼክ አድርገው የልጁን ልቢድ እና አሳያን አንዴ ፕሮፋይሉን። እሺ ለማንኛውም ግን ኤልቢ እንደገና እያዳመጥ ከሆነ በዚህ መሀል መጓጓዣዬን በግመሌ ላይ የሚጭኑ ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው በግመሌ ጀርባ ላይ ጫኑት። ሀውደጄ የሚለው ቃል ያ ዘንቢል የሚለው ይሄ መጫኛ መያዣ ነገር አለ። እንደዚህ እንዲህ የሚሰራ እንዲህ ክፍተት እፎይ ተቋርጠሃል። የዚህ ኡስታዝ ተጽዕኖ ነው እንደዚህ ያደረገበት። አይ ልክ ነህ። ይሄ ወንድ ነው እሱ። ቆይ አንዴ፣ የዚህ ኡስታዝ ተጽዕኖ ነው እንደዚህ ያደረገብህ። እንረዳለን ወንድማችን። አረ ሰላምቴዎች ናቸው። ፕሊስ ይሄ ነው አካውንቱ። ቀጥል፣ ተመልሳለሁ። አሁን እፎይ። ኦኬ አንዴ ምሩት፣ እያስቸገረኝ ነው ኮኔክሽን። ያ ኤኒዌይስ ማለት አለማፈር እንዳንተ አፍራለሁ።